ለረጅም ጊዜ ተገደልን ሞትን አማራ እንዳይገደል ብለን ነው የትጥቅ ትግል የገባ ነው ይላሉ ለትጥቅ ትግል የሚያበቃ ምንም ኮዝ የላቸውም ምናምን ዋሪው አንተ የፖለቲካ መከፋትን ለመመዘን እንደ መከላከያ ኤታማዦር ሹም አንተ አይደለም ይሄንን የምታወራው የፖለቲካ ጥያቄ አላቸው የላቸውም ትክክለኛ ነው አይደለም የሚለው የትኛው ቡድን ኦኬ ለመመዘን ይሄ ያንተ ስራ አይደለም ኤክስትሪምሊ ፖለቲሳይዝድ ንግግር ነው ይሄ አንድ ሁለተኛ እነዚህ ኃይሎች ደግሞ ተገደልን በድሮን ተመታን ምናምን ይላሉ ብሎም ይሳለቃል ይሄም አሳፋሪ ንግግር ነው እና ድሮን መሳሪያ ነው ድሮን የጦር መሳሪያ ነው እንደ ክላሽ እንደማንኛውም እንጠቀመው ነው እንደገዛ ነው ይላል አይ ድሮኖቹ ሲቪሊያን እየመቱ ነው እንኳን ሲባል ይሄንን ነገር አይደለም የሚመልሰው በአሳፋሪ ደረጃ ይሄንን ተግባር ጀስቲፋይ ለማድረግ ይሞክራል በዛም ደረጃ የሚያሸማቀቅ ራሱን አለቃ ካለው አለቃውም ተቋሙንም የሚያሸማቀቅ ንግግር ነው ከዚህ አልፎ ደግሞ እነዚህ ሰዎች ተገደልን ይሉ ነበር ብሎ ሌላ አስቀያሚ ንግግር ይናገራል አሁን እንዳለ ሙሉ በሙሉ እዛ ሀገር በሚደርሱ የግጭት ሁኔታዎች እጃቸው በመጀመሪያ ደረጃ እንዳለ የሚያሳይ ማለት ነው ምንድነው የሚለው ቀደም ሲልም በተነሱ ግጭቶች ላይ ሁሉ አማራ ተገደለ በሚል ይቀሰቅሱ ነበር ያማራ ሊቃን አሁን ደግሞ መከላከያ ላይ መጡ ነው ሰው መከላከያን አማራን ገደልክ ብለው ሲሉት እሱ የመከላከያ ጠባቂ ነው እንጂ የኢትዮጵያ ህዝቦች ደህንነት ጠባቂ አይደለም የኢትዮጵያ ሉዓላዊነት ጠባቂ አይደለም ሰው መከላከያንም እንደዚህ ብለው መጡ ስለዚህ አንተዋቸውም ይላል ቀደም ሲልስ ገድለው አማራ ተገደለ ብለው ሲጮሁ ያኔስ ያንተ ኃላፊነት አይደለም ወይ ኢንፋክት አንዳንድ ቦታ ላይ እኮ እነሱ ገድለው ኦኬ አማራ ገደለህ ብለው ኦሮሞን የሚቀሰቅሱበትም ጊዜ ነበርኩ ያ እነሱ ራሳቸው ፖሊስ እዛ አካባቢ እንዳይኖር አስወጥተው ሚሊሻ አስወጥተው የአማራ ኃይሎች ገቡ ብለው ህዝቡን ወግተው ከዛ በኋላ ደግሞ ኦነግ ነው ይሄን ያደረገው ብለው ፓርላማ ድረስ እንዲለቀስ ያደርጉ ነበር ያንን ነው ያጋለጠው ይሄ ንግግር ግን ዞሮ ይሄ the dirty linen of የኢትዮጵያ መከላከያ ሰራዊት ቆሻሻ አንሶላ የሚባለው ማለት የስካንዳል የቅሌት አንሶላ ማለት ነው ገብቷል dirty linen ይላሉ ፈረንጆቹ የቅሌት አንሶላቸውን የጨቀያ አንሶላቸውን በደም የተነከረ አንሶላቸውን ያሳዩበት ንግግር ነው በጣም ያሳፍራል የሚናገሩት ንግግር ደሞ አነጋገራቸው አሁን ትናንትናም ንግግር ሲያደርግ የአየር ኃይል አዛዡ በቀደም ኢንተርቪው ሲሰጥ እንደ አንድ አዛዥ አለ አይደል ኦቶሪቲ አሰርት አድርጎ አይደለም የሆነ እንደ ተማሪ ፕሬዘንቴሽን እንዳለበት ተማሪ ነው የሚናገረው እና ምንድነው እንደ መከላከያ ከመቼውም ጊዜ በላይ እኔ መከላከያ ሰራዊት አባል በሆን እማፍርበት ንግግር ነው ይቺ ግን ለኦሮሞ ህዝብ ይቺ አሁን የተናገራት ንግግር ግን ጥሩ አመላካች ነገር ነች ያኔ ተገደልን እያሉ ያማራን ህዝብ እየቀሰቀሱ ያሉ ፖለቲከኞች አሉ ብለን ስንጩ ባንድ ወቅት አስፈላጊ ከሆነ እነዚህን የሞት ነጋዴዎች ለመቃወም ከአብይ ጋር ማበር ቢኖርብኝ አይደለም ከአብይ ጋር ከሰይጣን ጋር ቆማለሁ ብዬ የተናገርኩበት ወቅት ነበር ካስታወስ ከዚህ ሚዲያ ላይ እንደዚህ የሚያስብሉን ሰዎች እንደዚህ አይነት ነገር ሲያደርጉ የኢትዮጵያ መከላከያ ዝም ነው ያለው የኢትዮጵያ መንግስት ደግሞ ፓርላማ ድረስ ወስዶ እያስጮኸ የኦሮሞን ህዝብ እና የኦሮሞ ነጻነት ሰራዊትን ለመውጋት ሰበብ አድርጎ ምክንያት አድርጎ አዋጅ ሲያወጣበት የነበረ ነገር ይሄ ጨዋታው ብልሽት ሲልባቸው ትናንት ራሳቸው ደግፈው ሲያንቀሳቅሱት የነበረውን ድምጽና ኃይል ሚዲያ ከቨሬጅ ሰጥተውት ፓርላማ ስቴጅ ሰጥተውት ሲያናገሩት የነበረን ኃይል ዛሬ ደግሞ የኩነኔ ሁሉ ዋና ምንጭ አድርገው ሊያጠቁት ሲሞክሩ ድሮ ኮንዲትሉ ነበር ይላሉ ኢሳያስንም ሲል አሁን እንደሚያርጉት ማለት ነው እና ይሄ የዚህ ቡድን ዱፕሊሲቲ ማለትም
በአንድ አፍ ሁለት ምላስ ትናንትናና ዛሬ የሚናገሩ ሰዎች በአንድ ቀን ደግሞ በአንድ አፍ ሁለት ምላስ ማለትም ታጥቀን አላታሸንፉንም ግን እኛ ዳዊት ነን ጎስቋሎች ነን የሚል መንታ ምላስነት በስፋት የሚያሳይ ግን ከሃይማኖት ተቃርኖ በዛ ሀገር እንዲነሳ እና በዛም ራሱን እንደ አምፓየር እንደ ዳኛ አድርጎ ማቅረብ እንደ ግጭት ፈቺ ግጭት አስተዳዳሪ አድርጎ ማቅረብ አንደኛውን በሌላኛው ላይ ማነሳሳት በህዝቦች መካከል እርስ በርስ መጠራጠር እንዲኖር በአንድ ላይ እንዳይቆሙ ለተቃውሞ እንዳይዘጋጁ አንድ ላይ ቆመው ጠላታቸው የትኛው እንደሆነ እንዳይለዩ እንዲምታታባቸው የማድረግ ስራ ነውና ብዙም አዲስ ነገር አይደለም ከአነሳሱ ጀምሮ ሲፈጽመው የነበረ ነገር ነው ኢንፋክት የሃይማኖት ግጭት እነሱ በሚፈልጉት ደረጃ በተለያየ መንገድ በሰበኩበት መጠን በተጠቀሙት ትንኮሳ መጠን እስካሁን ድረስ አለመካሄዱ በጣም የሚያስደንቅ ነው እና አሁንም ያንን ለማባባስ ነው ሆን ብለው የሚያደርጉት ነገር ነው ብዙም ለነገሩ አልተከታተልኩትም እኔ ግን ይሄ የተለመደ አካሄዳቸው ስለሆነ የነሱ ሞደስ ኦፔራንዲ ስለሆነ ብዙም የሚያስገርም አይደለም የግጭት ፈብራኪዎች ናቸው የግጭት ሸቃጮች ናቸው የግጭት ኤክስፖርተሮች ናቸው እና ያለ ግጭት መኖር አይችሉም በነገራችን ላይ ያለ ጦርነት መኖር አይችልም ምክንያቱም መሰረታዊ የፋሺስትነት ባህሪ ያለው ሁለተኛ ስለዚህ የኃይል ተግባር ይፈልጋል ሁለተኛ ጠላት ይፈልጋል ስኬፕ ጎት ማለት ነው የሰማዕት በግ ያስፈልገዋል በየጊዜው ምንድነው ይሄ የጦስ የሚሆን ማለት ነው እና ስኬፕ ጎት ስለሚያስፈልገው ጠላት ያስፈልገዋል ማለት ነው ሁሉ ጊዜ ጠላት ይፈልጋል ስለዚህ በፊት ጁንታ ነበረ አሁን ጃዊሳ ነው እዚህ ሸኔ ነው አሁን ሻቢያ ነው ከዛ ታሪካዊ ጠላቶቻችን ናቸው ይቀጥላል ስልጣን ከያዘ ቀን ጀምሮ እንደዚህ ነው እና ግጭት ለህልውናው አስፈላጊ ነው እውነት ለመናገር በግጭት ነው የኖረው በግጭት በፖለቲካ ግድያ በሽብር በህዝብ መፈናቀል ገና ሲጀምር እኮ ከሶማሊ ድንበር ላይ 1.3 ሚሊዮን ህዝብ ተፈናቅሎ ነው የጀመረው የነሱ ስልጣን በዛ ግርግር ውስጥ ነው የሆነው እና ያለ ግጭት መኖር አይችሉም ግጭትን በሐሳብ ደረጃ ብቻ አይደለም የሚፈልጉት በተግባር ነው የሚፈልጉት ግጭትን እና ግድያን መከራን ስፔክታኩላር በሆነ መንገድ ማለትም ትዕይንት ሆኖ እንዲታይ በሚዲያ ሰርኩሌት እንዲያደርግ አስፈላጊ ሲሆን ራሳቸው ለሚዲያ አውታሮች ሊክ በማድረግ በዚህ መንገድ ግጭትን ያሰራጫሉ ግጭትን ይፈጥራሉ ይፈበርካሉ ይፈጽማሉ እና የትዕይንት ኦብጀክት ያደርጉታል ያሻሽጡታል ይነግዱበታል ከዛ በሱ ላይ ተመርኩዘው ስራ ይፈጥራሉ ለራሳቸው ይሄ ዲሞክራቲክ ዴፊሲት ያለው መንግስት ትጋቱ በብዛት የሚተጋው ህዝብን በማስተዳደር የህዝብን ደህንነት በመጠበቅ የኢኮኖሚ ፕሮጀክቶችን ቀርጾ የልማት ፕሮጀክቶችን ቀርጾ የምጣኔ ሀብት እድገት ማምጣት የሰው ኃይሉ ክብር ባለው መንገድ በስራ ላይ እንዲሰማራ ማድረግ ማህበረሰባዊ ፍትህ ማህበረ ኢኮኖሚያዊ ፍትህ በአገር ውስጥ እንዲሰፍን ትምህርት ቤት በመገንባት የጤና አውታራትን በመገንባት የመሰረተ ልማት አውታራትን በመገንባት ምናምን ነው የሚያስተዳድረው ለዚህ ነው የሚተጋው የአንድ ዲሞክራሲያዊ ስርዓት ውስጥ የተፈጠረ መንግስት በዲሞክራሲያዊ መንገድ የሚሰራ መንግስት ቀኖቹ የተቆጠሩ ናቸው ትንሽ ቀኖች ማለት በገደብ የታወቁ ቀኖች በምርጫዎቹ መካከል ማለት ነው ግን ብዙ ኃላፊነት ብዙ ግዴታ ብዙ ስራ ነው የሚሰጠው ስለዚህ ይባትላል ስራው ደግሞ ከህዝቡ የዕለት ተዕለት የህይወት አስፈላጊ ነገሮች ጋር የተያያዙ ናቸው የተቆራኘ ነው የሚሆነው ምክንያቱም ሰው የሚኖረው በዋናነት በፖለቲካ ወሬ ሳይሆን በዳቦ ነው ስለዚህ የሚበላው የሚጠጣው የሚሰራው የሚነግደው ልጆቹን የሚያስተምርበት እነዚህ ነገሮች ይፈልጋል በዲሞክራሲ ቀኖች የተቆጠሩ ስለሆነ በዛች በተቆጠሩ ቀኑ በነዛ በተቆጠሩ ቀኖች ውስጥ መስራት ያለብህ ብዙ ኃላፊነቶች አሉ ምትተጋው በዋናነት ማህበረ ኢኮኖሚያዊ ተግባራት ላይ ትልልቅ ፕሮጀክቶች በማውጣት ነው
ልማት በመስራት ነው። መሰረተ አውታሮችን በመገንባት ነው። መሰረተ ልማት አውታሮችን በመገንባት ነው። ያንን ማድረግ አቅም የለውም። ለዛም ይሆን ፕሮጀክትም ርዕዮትም ራዕይም ተልእኮም የለውም። ስለዚህ ምንድነው የሚያደርገው? ለዚህ እኮ ነው ከጦርነት በመለስ ስራ ሲሰሩ የብልጭልጭ ስራ ነው የሚሰሩት። የብልጭልጭ ፕሮጀክት ማለትም የፓርክ እና የተለያዩ የሐውልትና የሙዚየም ግንባታ ማለት ነው። በራሳቸውን አሰርት ለማድረግ ግን ሲፈልጉ ራሳቸውን በአለም ደረጃም በተለያየ ደረጃ በወታደራዊ አቅማቸውና በዛ ነው የሚኩራሩት። ሰሞኑን የወታደራዊ ባለስልጣናቱ የሚያደርጉትን የሚዲያ እንቅስቃሴ ካየው በሙሉ የኢትዮጵያ ዲፕሎማሲውም ፖለቲካውም ታሪኩም የሚቃኘው በመከላከያው ዙሪያ እየሆነ ነው። ለምን የሚያሳዩት ነገር አሁን ትርኢትም የሚያሳዩት የኢኮኖሚ ኤግዚቢሽን አይደለም። ኢትዮጵያ ውስጥ ያለው ባዛር ምና አይደለም ያለው የወታደራዊ ትርኢት ነው በየጊዜው እና ኢቨን የባህል ቀን በሚከበርበት በብሔረሰቦች ቀን የባህል ትርኢት ምናምን አይደለም በጣም የሚታየው። በዛም ቀን እንኳን የሚነገረው ነገር በሙሉ ስለ ጦርነትና ስለ ወንድማማቾች መፋጀት ምናምን ነው። በዝርዝር እንመጣበታለን። ነገር ግን በመሰረቱ አንደኛ ፋሺስት ስለሆነ፣ ፋሺስት ማለት ጦረኛ ነው ማለት ባላንጣዎችህን በኃይል በማጥፋት ላይ የተመረኮዘ ህልውና ነው ያለ። ሁለተኛ ፋሺስቶች ላይ የሚያደርጋቸው ጦስ ይፈልጋል። የጦስ ምንድነው ይባላል? የጦስ ዶሮ ይፈልጋል። ስኬፕ ጎት ጊኒ ፒግ ይፈልጋል። ይሄ እኮ ነው እንደዚህ ያደረገ ማለት ጁንታው እኮ ነው እንደዚህ ያከፋፈለ፣ ኦነግ ሸኔ እኮ ነው እንዲያፈናቀለ መከራ ያመጣበት፣ ፋኖ ነው እንደዚህ ያደረገ፣ ሲዳማ ላይ እንደዚሁ ልጆቹን እጀታዎቹን ስንት ነገር ወላይታ ላይ። ከዛ ደግሞ እንደውም አይዲያል የሆነ የብሔር ፖለቲካ እኮ ነው፣ ዘር ነው። ስለዚህ ሁሉ ጊዜ ስኬፕ ጎት ይፈልጋሉ። ይሄ ነው ብለው ያንን ስኬፕ ጎት ይፈጥሩና ከዛ በኋላ ያንን ስኬፕ ጎት ለማጥፋት የጦር እንቅስቃሴ ይጀምራል። ይሄ ከሌለ ህልውና የላቸውም። ስለዚህ አሁን ግጭት መፈብረክ አለባቸው በየጊዜው ሳይኖር እንኳን በሚዲያ ብቻ በሚዲያ ደቦ ብቻ ይፈጥራሉ ችግር። ይሄም ተፈናቀልን ተገደልን ምናምን ይባል የነበረው በከተማ ውስጥ ራሱ አዲስ አበባ ዙሪያ ያሉ ኦሮሞዎች ወደ ከተማ መጡ፣ ልክ ችግር እንደፈጠሩ ተደርጎ ነው የሚነገረው። ቡራዩ ገደልን ይላሉ፣ ሞትን ይላሉ ተገድለው። ጀዋርን ለመግደል ሞክሮ እሱን ለመጠበቅ ህዝብ ሲወጣ እሱ ራሱ በገደላቸው ሰዎች ተጠያቂውን ጀዋር ለማድረግ ይሞክራሉ። ቢካዝ ይሄን ካልፈጠሩ ሰይፍ የሚያነሱበት ምክንያት የለም። እውነተኛውን ሰይፍም ሆነ በህግ መልክ የሚጠቀሙት የፖለቲካ ሰይፍ አይኖራቸውም። ስለዚህ ግጭት በየጊዜው የሚሰሩት ነገር ነው። የሚገርም ነገር አይደለም። ትራጀዲ በየጊዜው የሚሰሩት ነገር ነው። you remember ሀጫሉን ገለው እኮ ኦሮምኛ ትግርኛ የሚናገሩ ሰዎች የት እየሄዱ እንደሆነ ሸኔና በዛን ዘመን ማለት ሸኔና ቲፒኤልኤፍ ለማለት ነው። ሀጫሉን አንድ ግለሰብ ገለው ማለት ነው። ከዛ ደግሞ የውጭ ቋንቋ የሚናገሩ ሌሎችም አሉ። ትራያንግሉ ወዴት እንደሚሄድ እነዚህ ሁሉ ይሄን በማድረግ የሆኑ ሰዎችን በሙሉ ሰብስበው አሰሩ። ከዛ የሚፈልጉት ምርጫ እንዳይሳተፉ ነበር። ምርጫውን አገዱ። ከዛ በኋላ ወደሚቀጥሉበት ወደ ጦርነታቸው ሄዱ። ያለ ጦርነት መኖር ስለማይችሉ ያለ ግጭት መኖር ስለማይችሉ ይፈበርካሉ እና ባይኖር እንኳን ግጭት ይፈጥራሉ። ይሄኛው ያሁኑ እሱን ነው የሚያሳየው። ቤተክርስቲያን ገብተው ይገላሉ፣ በሃይማኖት ይቀሰቅሳሉ፣ ይተነኩሳሉ። ይሄ የተለመደ ነገር ነው። ለዚህ ነው እኮ ይሄ ራዲካል ኢቪል ነው። የማይደርሰው የማህበረሰብ እንቅስቃሴ የማህበረሰብ ህይወት የማይነካው ነገር የለውም ማለት ኢኮኖሚውን ያወድማል፣ ሰብል ያቃጥላል፣ ቤት ከተሞችን ያወድማል። ኢኮኖሚ ነው ይሄ። ግን ማህበረሰባዊም ነው። ሴቶች ህፃናትን ይደፍራል፣ ያሸብራል፣ ንብረትን ይዘርፋል፣
ከብቶችን ይነዳል፣ የማይችለውን ያቃጥላል። ከዛ አልፎ ደግሞ ሃይማኖት ውስጥ ይገባል። በሃይማኖት ወይ ይቀሰቅሳል ወይ ደግሞ የሃይማኖት ግጭት የመፍጠር ቴንደንሲ ያለውና የዚህ መንግስት ሞደስ ኦፐራንዳይ ስለሆነ እና በመሰረቱ ከዚህ አንፃር ነው ጥግ ድረስ የሆነ ከስረ መሰረቱ ክፋት የሆነ ራዲካል ኢቭል ማለት እንደሱ ማለት ነው። ራዲካል ቃሉ ራሱ ሩት ማለት ነው እና ሩትድ የሆነ ክፋት ነው ማለት መሰረት ያለው ስር ነቀል የሆነ ክፋት ማለት ነው። እውነቱን ለመናገር ስር የያዘ ስለዚህ ያንን ካልነቀልክ እንደዚህ ያሉ ነገሮች በየቦታው መከሰታቸው የሚገርም አይደለም ማለት ነው።